እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐን ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። አቡነ ዘበሰማያት ለነቢያት ለሐዋርያት ለአበው ለሊቃውንት የገለጠ ጌታ ይግለጥልን። እግዚአብሔር ከሁላችን ጋር ይሁን። ከሙታን ተለይቶ ተነስቶ ሲኦል ከሄዶ አጋንንትን ድል ነስቶ በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋው። አጋንንትን ድል የነሳ በዕለተ ዓርብ የተነሳ በዕለተ ይሁዳ አይደለምን? ምን ነው እንዲህ አለ ቢሉ መገለጫውን ሲሻ ነው። አልቦ ዘይክል ብሂለ እግዚእ ኢየሱስ ዘእንበለ መንፈስ ቅዱስ ላዕሌሁ እንዲል አንድም ሲኦል ከሄዶ ሙታን ተንሥኦ ይላል። አጋንንትን ድል ነስቶ ከሙታን ተለይቶ ተነስቶ በሞቱ ለሞት ደምሰሶ በሞቱ ሞትን አጠፋዋል። አሁን የተመቸ ነው። ድረ ተንሳ በሳልስት ዕለት አይኮቶ ለአብ በሶስተኛው ቀን ከሙታን ተለይቶ ከተነሳ በኋላ አይኮቶ ለአብ አብን አመሰገነው እንዲህ ብሎ ዘአምላክ ቃል ትእቱ ከመዝ ያንተ ሞት የዓለሙ ድህነት ያንተ አሳር የዓለሙ ክብር ይሁን ብሎ አብ የተናገረው ቃል እንዲህ የተከናወነ ነው ብሎ አካላዊ ቃል አብን አመሰገነው። በዚህ ዓለም ነው ያሉ እንደሆነ በለበሰው ስጋ በሊቀ ካህናትነቱ ነው። በዚህም መጻሕፍት ተባብረውበታል። ጌታ በወንጌል አማን እብለክሙ ከመ ይቀንት አቁየሁ ወያረፍቆሙ ወያንሶሱ ማእከሎሙ ወይትለአኮሙ ይላል። ቅዱስ ጳውሎስም ወልድኒ ይገኒ ለዛግኔ የለቱ ኩሎ ይላል። እዝራ ሱቱኤልም አሚሃ ይፌጽም ቁልኤ ወመሲሔ ይላል። ሄኖክም ህሩይኒ ይቄድስ ይላል። ሊቁ ቅዱስ አትናቴዎስም ደብተራ ብርሃን ይተከል ወመንጦላዕተ ብርሃን ይሰፋ ህዬ ይበው ሊቀ ካህናት ወያቀውሞሙ ለካህናት በየማሙ ወለዲያቆናት በጸጋሙ ወያርእዮሙ ሥርዓተ ምስጢር ዘቁርባን ይላል። ከዚህም እንዲህ አለ። አአኩተከም አንሻ ነው። አንድም በሶስተኛው ቀን ከሙታን ተለይቶ ከተነሳ በኋላ አይኮቶ ለአብ አካላዊ ቃል አብን አመሰገነው። እንዘ ይብልን አቆይ ዘአምላክ ቃል ጤቱ ከመዝ አካላዊ ቃል አብን አመሰገነው። አአኩተከ አብ እንዘ ይብል አአኩተከ ሲል ነው። አባት ሆይ አመሰግንሃለሁ ብሎ እያለ ምስጋናው በወዲያኛው ነው ያሉ እንደሆነ ዛቲ ቃል ትኬል ወትብል ቅዱስ 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 ይላልና ምን ነው ይህማ ማበላለጥ አይደለምን ቢሉ እርስ በርሳቸው መመሰጋገናቸውን መናገር ነው እንጂ መበላለጥስ የለባቸውም። አኮ በዝንቱ ከናፈሩ ዱዳ የማመሰግንህም በስጋ በደም በአጥንት በጅማት በተስማሙ በሊህ ከናፈር አይደለም። ዋኮ በልሳነ ስጋ ዘባቲ ጽድቅ ወሐሰት ይወጽእ እውነትና ሐሰት ጽድቅና ኃጢአት በሚነገርባት በዚቻ አንደበትም አይደለም። ጽድቅ ምናምን ነው ቢሉ ሐሰትም ሲያይ ነው። እስከ ማይዜኑ ታነክሱ በክሊሆን የጋያቲክሙ ለእመቤል አምላክ ያሁ ትሉ ወኪያሁ አምልኩ ወለእመ እግዚአብሔር አምላክ ያሁ ትሉ ወኪያሁ አምልኩ እንዲል ቤልን ሲያይ ነው። ይኸውም በሰው ልማድ ነው እንጂ በንጹሐ ባህሪ በፈጣሪ አንደበትስ ሐሰት የሚነገር ሆኖ አይደለም። ወይ በዚህ ቃል ዘበነኪነ ነፍሳት ግብር ይትገበር ዘበኪነ ነፍስት ወይ በዚህ ቃል ዘበኪነ ነፍስት ግብር ይትገበር ስራው በአእምሮ ጠባይ በሚሰራ በዚህ ቃልም አይደለም። አንድም ዘበኪነ ነፍስት ግብር ይትገበር ስራው ስራ ባለው በአእምሮ ጠባይ በሚሰራ በዚህ ቃልም አይደለም። አንድም ዘበኪነ ነፍስተ ግብር ግብረ ይትገበር ይላል። ስራው ስራ ባላቸው በሰዎች አእምሮ ጠባይ በሚሰራ በዚህ ቃልም አይደለም። አንድም ዘበኪነ ነፍስተ ግብር ግብረ ይገብር ይላል። ስራውም ስራ ባላቸው በሰዎች አእምሮ ጠባይ በሚሰራ በዚህ ቃልም አይደለም። አላ በዝኩ ቃል አኩተከ ንጉሠ ከይታወቅ ለኩሉ እንተ ይትታወቅ ይታወቅ ካለ ይታወቅ ይትታወቅም ካለ ትታወቅ ባለበቀና ነበረ። ልማደ መጽሐፍ ነው። የንጉሥ የማይታወቅ መንግሥተ ሰማይ ባንተ ለሁሉ በምትታወቅበት በዚህ ቃል አመሰግንሃለሁ። አንድም ንጉሥ እንተ ይትታወቅ ይላል። የማትመረመር ንጉሥ መንግሥተ ሰማይ ባንተ ለሁሉ በምትታወቅበት በዚህ ቃል አመሰግንሃለሁ እንጂ ወንተ ይትመጽእ ውስተ መናፍስት ዘሥጋ በሥጋ ባህር የማትመጣ አለ በዓይነ ሥጋ የማትታይ
ዘበእዝነ ሥጋ ይተሃልፍ ወደ እዝነ ሥጋ የማትገባ ወሃለፈ ሰንበት እንዲህ ወእንተ በዓለም ያለው ይህን ዓለም የማትመስል ወበምድር ትታደር በዚህ ዓለም የማትገለጥ አላ በዝቁ ቃል ዘበላይ ሌነ መንፈስ አላና አላ አንድ ወገን ዝኩና ዝንቶ ዝኳ አንድ ወገን ነው። ራሱን ከአባቱ አግብቶ ይናገራል። በሕልውናችን ባለ በመንፈስ ቅዱስ በሚቃኝ በዚህ ቃል ነው እንጂ ይህ ቃል እንደምን ነው ቢሉ መላእክት የሚያመሰግኑበት አዳምና ሔዋን በገነት ሳሉ 7ቱን ዓመት ሲያመሰግኑበት የነበረ ነፍስ ከሥጋ ከተለየች በኋላ የምታመሰግንበት በኋላ ሙተን ተነስተን የምናመሰግንበት ቅዱሳን ከበቁ በኋላ የሚያመሰግኑበት ሕፃናት በማህፀን ሳሉ የሚያመሰግኑበት ቃል ነው። ዘለቀ ለባሕቲትከ ይትናገራ ዘሎቱ ለባሕቲቱ ይትናገራ ሲል ነው። አብ የእሱን ነገር ብቻ በሚናገርበት ጊዜ በዚህ ቃል ነው እንጂ አለ ዝንቱ ውእቱ ወልድየ ብሎ ዘኪያከ ያፈቅራ ዘኪያሁ ያፈቅር ሲል ነው። አብ የእሱን ነገር በሚገልጥበት ጊዜ በዚህ ቃል ነው እንጂ አለ ዘሰምረቶ ነፍሴ ብሎ ወዘኪያከ ይዌድስ ዘኪያሁ ይዌድስ ሲል ነው። አብ እሱን ብቻ በሚያመሰግንበት በዚህ ቃል ነው እንጂ አለ ሰባይኩ ከሂ ዋዲ ካዕበ እሴብሐከ ብሎ ዘወቱ ሁሉ ማኅበረ ቅዱሳን ፍጹማን ኪያው ሲል ነው። በአብ መምህርነት በአብ ምስክርነት ማኅበረ ቅዱሳን ፍጹማን ሁሉ ያከ ይጼው አርከ ኩሉ እሱን አርኮ ኩሉ ነህ እያሉ ያከ አበ ኩሉ እሱን አበ ኩሉ ነህ እያሉ ያከ መጋቤ ኩሉ እሱን መጋቤ ኩሉ ነህ እያሉ ያከ ረዳዬ ኩሉ እሱን ረዳዬ ኩሉ ነህ እያሉ በሚያመሰግኑበት በዚህ ቃል ነው እንጂ አንድም ዘለከ ለባሕቲትከ ይትናገራ ዘሊተ ለባሕቲትየ ትትናገር ሲል ነው። አብ የኔን ነገር ብቻ በምትናገርበት ጊዜ በዚህ ቃል ነው እንጂ አለ ዝንቱ ውእቱ ወልድየ ብለህ ዘኪያከ ያፈቅረ ታፈቅር ሲል ነው። አብ የኔን ነገር ብቻ በምትወድበት ጊዜ በዚህ ቃል ነው እንጂ አለ ዘሰምረቶ ነፍስየ ብለህ ዘኪያከ ይዌድስ ትዌድስ ሲል ነው። እኔን በምታመሰግንበት ጊዜ በዚህ ቃል ነው እንጂ አለ ሰባይኩ ከሂ ካዕበ ዋዲ ካዕበ እሴብሐከ ብለህ ዘወቱ ኩሉ ማኅበረ ቅዱሳን ኪያየ ሲል ነው። በአንተ መምህርነት በአንተ ምስክርነት ማኅበረ ቅዱሳን ፍጹማን ሁሉ ያከ ይጼው አርከ ኩሉ ነህ እያሉ አርከ ኩሉ እኔን አበ ኩሉ ነህ እያሉ አበ ኩሉ እኔን መጋቤ ኩሉ ነህ እያሉ መጋቤ ኩሉ እኔን አምላከ ኩሉ ረዳዬ ኩሉ ነህ እያሉ ረዳዬ ኩሉ እኔን በሚያመሰግኑበት በዚህ ቃል ነው እንጂ አንድም ዘበላይ ሌነ መንፈስ ራሱን መደበኛ አድርጎ ይናገራል። በሕልውናችን ባለ በመንፈስ ቅዱስ ነው እንጂ ዘለከ ለባሕቲትከ እትናገር ሲል ነው። አብ ያንተን ነገር በምናገርበት ጊዜ በዚህ ቃል ብቻ ነው እንጂ አለ እምኀበ አብ ወጻእኩ ወመጻእኩ አቡየ ፈነወኒ ወአነ ተፈነውኩ ብዬ ዘኪያከ አፈቅር ሲል ነው። አንተን ብቻ በምወድበት በዚህ ቃል ነው እንጂ አለ አነ አፈቅሮ ላቡየ ብዬ እዌድስ ሲል ነው። አንተን ብቻ በማመሰግንበት በዚህ ቃል ነው እንጂ አለ ሰባይኩ ከሂ በዲበ ምድር ፈጺሜ የግብረ ዘወሀብከኒ ብዬ በእኔ መምህርነት በእኔ ምስክርነት ማኅበረ ቅዱሳን ፍጹማን ሁሉ አርከ ኩሉ ነህ እያሉ አርከ ኩሉ አንተን አበ ኩሉ ነህ እያሉ አበ ኩሉ አንተን መጋቤ ኩሉ ነህ እያሉ መጋቤ ኩሉ አንተን ረዳዬ ኩሉ ነህ እያሉ ረዳዬ ኩሉ አንተን በሚያመሰግኑበት በዚህ ቃል ነው እንጂ አንድም ዘበላይ ሌነ መንፈስ ራሱን ከምእመናን አግብቶ ይናገራል። በሕልውናችን ባለ በመንፈስ ቅዱስ ቃልነት ነው እንጂ ልሳነ ዓለም ጰራቅሊጦስ ርዳእኒ ከመ እንበብ ውስተ ዓለም ከአዲስ እንዲል አብ የሚናገር ስለሆነ የሚያስወድድ ስለሆነ የሚያስመሰግን ስለሆነ በመንፈስ ቅዱስ ቃልነት ማኅበረ ቅዱሳን ፍጹማን ሁሉ አርከ መሀይምናን አንተን አርከ መሀይምናን ነህ እያሉ አብ ለእጓለ እማውታ መጋቤ ኩሉ ረዳዬ ኩሉ እያሉ በሚጠሩበት በሚያመሰግኑበት በዚህ ቃል ነው እንጂ አምላከ ኩሉ ነህ እያሉ ሁሉ አንተን ለማገልገል ተፈጥሯልና ሁሉ በአንተ አምኖ ጸንቶ ለመኖር ተፈጥሯልና ዛሃሎ ለከ ያለው ሁሉ ያንተ ገንዘብ ነውና አልቦ ካል ዘይኮነ
ለአንተ ያይደለ ያልሆነ ሌላ ልዩ ፍጥረት የለምና ለባሕቲትከ ዛሎከ ለዓለመ ዓለም ለዘላለም ለብቻ ጸንተህ ከምትኖር ከአንተ በስተቀር ሌላ ልዩ ፈጣሪ የለምና አምላከ ኩሉ ነህ። አንድም እስመ ለከ ኩሉ ሁሉ አንተን ለማገልገል ተፈጥሯልና ወኩሉ ብከ ሁሉም በአንተ አምኖ ጸንቶ ለመኖር ተፈጥሯልና ዛሃሎ ለከ ያለው ሁሉ ያንተ ገንዘብ ነውና አምላከ ኩሉ ነህ። ዘይኮነ ዘዚአከ ለባሕቲትከ ዛሎከ ለዓለመ ዓለም ለዘላለሙ ለብቻ ጸንተህ ከምትኖር ከአንተ በስተቀር ሌላ ልዩ ፈጣሪ የለምና አምላከ ኩሉ ነህ። የአእምርን ቀን ወራዊ የሁሉ ጠባቂ ቄሱ የኤጲስቆጶሱ አምስቱ አዕማደ ምስጢርን ማመን የሚገባቸው ምዕመናንን ይወቅ። አንድም ዘነፍሳት ምስጢረ ይላል። ምዕመናን ሊማሯቸው የሚገቡ አምስቱ አዕማደ ምስጢርን ስልታቸውን ለይቶ ጠንቅቆ ይወቅ። አንድም የሁሉ ጠባቂ ቄሱ የኤጲስቆጶሱ ስጋውን ደሙን የሚቀበሉ ምዕመናንን ይጠብቅ፣ ይጠይቅ፣ ይወቅ። አንድም ዘኩሉ ነፍሳት ምስጢረ ይላል። ግብራቸውን ለይቶ ጠንቅቆ ይወቅ አለ። ጽድቅ ስሩ ኃጢአት አትስሩ ይበላቸው ማለት ነው። እንድረ ጸለየ ለአብ ከመ ታእምሩ ወትርአዩ ወዐርግ ይቤ ኢየሱስ እቀቦሙ በስምከ ቀድሶሙ በጽድቅከ ብሎ ሳይጸልይ አድርጋለሁ አላለምና እንዲህ ብሎ ከጸለየ በኋላ አድርጋለሁ ብሏልና ከመ ታእምሩ ወትርአዩ እናንተ ታውቁ ትረዱ ዘንድ እንዲህ ብሎ የጸለየ በምሴተ ሐሙስ ነው። ይህን የተናገረ ከተነሳ በኋላ ነው ብሎ ዋነ እስእሎ ለአብ ይፈኑ ለክሙ ጰራቅሊጦሳ ካለ መንፈሰ ጽድቅ ብሎ ልጅነትን እሰጣለሁ ካለ በኋላ አርግ ይቤ ኢየሱስ አርጋለሁ ብሏልና ከመ ታእምሩ ወትርአዩ እናንተ ታውቁ ትረዱ ዘንድ አርግ ይቤ ኢየሱስ ወይንተዚህ ይበል ኖላዊ መብትውን ከነገረዋ ማወቅ፣ መጠንቀቅ፣ መጠየቅ፣ መመርመር የሚገባው ስለሆነ በሊቀ ካህናቱ እግር ስለተተካ አንድም ጌታ አብነት ስለሆነው ይህን እግር ይምሃር ሲል ነው። ቄሱ የኤጲስቆጶሱ አምስቱን አዕማደ ምስጢር ያስተምር ዘንድ አግባብ ነው። ከመ ታእምሩ እና ትሳተፉ ለቅዱሳን ስጋውን ደሙን በመቀበል ጊዜ ማንን እንድትዛመዱ ታውቁ ዘንድ የማንን ስጋ ተቀብላችሁ ከማን ጋር ትዛመዳላችሁ ብሎ ይጠይቃቸዋል። ያወቁ የሆኑ እንደሆነ ከሦስቱ አካል አንዱ አካል ወልድ ተለይቶ 5500 ዘመን ሲፈጸም ወደዚህ ዓለም መጥቶ ባህሪያችንን ባህሪ አካላችንን አካል አድርጎ ስጋውን ቆርሶ ደሙን አፍስሶ ሰጥቶን ያንን ተቀብለን ከሦስቱ ጋር እንዋሃዳለን እንዛመዳለን ብለው ይመልሱለታል። ያላወቁ የሆኑ እንደሆነ እንዲህ ብሎ ሊነግራቸው ይገባል። ወለመኑ ትገብሩ ተዝካሮ ባኮቴ በጸሎትም ጊዜ ማንን እንድትዛመዱ ታውቁ ዘንድ የማንን ስም ጠርታችሁ ከማን ጋር ትዛመዳላችሁ ብሎ ይጠይቃቸዋል። ያወቁት እንደሆነ እንዲህ ብለው ይመልሱለታል። ያላወቁት እንደሆነ ግን እሱ ሊነግራቸው ይገባልና መፍትውን ከከመ ታእምሩ ነገረ ኅቡዓት ከመ ታእምሩ ቄሱ የኤጲስቆጶሱ አምስቱን አዕማደ ምስጢር ታውቁ ዘንድ አግባብ ነው ይበላቸው። ዋዲን እስካሁን የአቁራቢዎችን ሲናገር መጥቶ ነበርና አሁን የቆራቢዎችን አመጣ። ይህንንስ ወከመዝ ይቤሎሙ ለግዩራን ብሎ በዕል መስጧጋ ያነበዋል ብሎ የአዲስ አማኝ ሰዎችን ነገር አመጣ። ከኃጢአት ከክህደት ፈልሰው የመጡትን እንዲህ ይበላቸው። ወንድሞቼ እኛም በእሱ አምነን ጸንተን እንኑር ይበላቸው። ዘባሕቲቱ ሀብተ ተምሂረነ ኪያሁ ንንሣ የብቻው ስጦታ የምትሆን ወንጌልን ተምረን እሱን በሃይማኖት ገንዘብ እናደርግ ዘንድ ዘይቤ ከመ ያሀበነ ይሰጠን ዘንድ የተናገረ ዘየአምን በወልድ ቦ ሕይወት ዘላለም ብሎ ለሃይማኖትም ቢቀጥሉ ለዘመጽሐፌ ይሰድዶ ወያወጽእ አፋ ብሎ ዘአይን ይርየ አይን ያላየውን ወሕዝብ ይሰማ ጆሮ ያልሰማውን ውስተ ልበ ሰብእ ዘይተሃለየ በሰው ልቡና ያልታሰበውን ላስተዳለው እግዚአብሔር ለእለ ያፈቅርዎ ለወዳጆቹ ያዘጋጀላቸውን እሱን በሃይማኖት ገንዘብ እናደርግ ዘንድ ምነው አይተውት የለም ቢሉ ስላላመኑበት ነው። አንድም የሚያወርሰው ክብር የማይመረመር ስለሆነ ለሃይማኖትም ቢቀጥሉ የተመቸ ነው። ሃይማኖት ዋጋ ሲያሰጥ እንጂ አይታይምና ምነው ተጽፎ እየተነበበ እየተተረጎመ ቢሉ በዚያውስ ላይ ያድር ነምር ምስለ ጠሊ ወተኩላ ምስለ በግ ወሐንቄ ምስለ ዶርሆ ይል የለም ቢሉ ጊዜው ስላልታወቀ ነው። አንድም ዘባሕቲቱ
ዘባሕቲቱ ሀብተ ተሜረነ የብቻው ስጦታ የምትሆን ሃይማኖትን ተምረን ልጅነትን ገንዘብ እናደርግ ዘንድ ዘይቤ ከመ ያሀበነ ይሰጠን ዘንድ ያናገረ እሰውጥ እምነ መንፈስየ ዲበ ኩሉ ዘሥጋ ከመ ይርአያ ኩሉ አይነ ኩሉ ዘነፍስ አድኅኖቶ ለእግዚአብሔር ብሎ ዘአይን ይርአ አይን ያላየውን ወእዝን ይሰማ ጆሮ ያልሰማውን ውስተ ልበ ሰብእ ዘይትሃለየ በሰው ልቡና ያልታሰበውን ያስተዳለው እግዚአብሔር ለእለ ያፈቅርዎ እግዚአብሔር ለወዳጆቹ ያዘጋጀላቸውን ልጅነትን ገንዘብ እናደርግ ዘንድ አለ። ልጅነት ቋንቋ ሲያናግር ምስጢር ሲያስተረጉም ነው እንጂ አይታወቅምና ምን ነው በአምሳለ እሳት በአምሳለ ነፋስ ለሐዋርያት በውሃ ምክንያትም ለምእመናን ሲሰጥ ታይቶ የለም ቢሉ ጊዜው ስላልታወቀ ነው። በከመ ይቤ ሙሴ ዘባሕቲቱ ሀብተ ተሜረነ ዘባሕቲቱ ሀብተ ተሜረነ ለብቻው ስጦታ የምትሆን ልጅነትን ገንዘብ አድርገን ስጋውን ደሙን እንቀበል ዘንድ ዘይቤ ከመ ያሀበነ ይሰጠን ዘንድ የተናገረ ዘበላ ስጋ የወሰት የደም የቦ ሕይወት ዘላለም ብሎ ዘአይን ይርአ አይን ያላየውን ወእዝን ይሰማ ጆሮ ያልሰማውን ውስተ ልበ ሰብእ ዘይትሃለየ እግዚአብሔር ለወዳጆቹ ያዘጋጀላቸው ስጋውን ደሙን እንቀበል ዘንድ አለ። ስጋው ደሙ ሲሰጥ እንጂ ሲለወጥ አይታይምና። ታሪክ እንደ ሁለቱ አሃው ነው። አንዱ ህብስቱ ተለውጦ ስጋ መለኮት ወይኑም ተለውጦ ደመ መለኮት እንደሚሆን የሚያምን ነው። አንዱ ግን ይህ እንደምን ይቻላል እያለ የሚጠራጠር ነውና ያ የሚያምነው የማያምነው በጸጋ ተገልጾለት አውቆበት ወንድሜ የምጠይቅሃለኝ አለው። ምንድን ነው አለው። ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት መሆን እንደምን ይችላል አለው። ይህስ ብፈራህ ነው እንጂ ለእኔም ይረቅብኛል እኔንም ይረቀኛል አለ። በበረሃ የሚኖሩ ነበሩና መልአክ መጥቶ መስዋዕት ከሚሰዋበት ቤተክርስቲያን ሂዱ አላቸው። ተነስተው ሄዱ። ገብተው ሲያስቀድሱ ለአንዱ በአምሳለ ሕፃን ለአንዱ በአምሳለ በጌ ካህኑ ከጻሕሉ ላይ ተኝቶ ገባሬ ሰናዩ ቄስ ሀበነ ብሎ ሲያርደው 10 ጣቶቹ በደም ሲታለሉ አይተው ደንግጠው ወደቁ። ሊታይ ባይቻል ነው እንጂ ዘወትር የሚሰዋው መስዋዕት ሁሉ እንደዚህ ነው ብሎ ተርጉሞላቸዋልና እንዲህ አለ። አንድም ዘባሕቲቱ ሀብተ ተሜረነ ኪያሁን እንሳ የብቻው ስጦታ የሚሆን ስጋውን ደሙን ተቀብለን መንግሥተ ሰማይን እንወርስ ዘንድ ዘይቤ ከመ ያሀበነ ይሰጠን ዘንድ የተናገረ ባለፈው በትምህርተ ኅቡዓት እንተ ይትታወቅ በወንጌልም ዛስተዳለው ብሎ አይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን እግዚአብሔር ለወዳጆቹ ያዘጋጀላቸው መንግሥተ ሰማያትን ገንዘብ እናደርግ ዘንድ እግዚአብሔር መንግሥተ ሰማያትን የሚያወርስበትን የሚያውቅ የለምና። ምን ነው ዘመኑ ዘመነ ዮሐንስ ወርሁ ወርሃ መጋቢት ዕለቱ ዕለተ ሰንበት ሰዓቱ መንፈቀ ሌሊት አይደለምን ቢሉ ብዙ ዘመነ ዮሐንስ ብዙ ወርሃ መጋቢት ብዙ ዕለተ ሰንበት ብዙ መንፈቀ ሌሊት አለና ከዚያ በየትኛው እንደሆነ ስላልታወቀ ነው። በከመ ይቤ ሙሴ ለሃይማኖት ይጠቅሳል። ሙሴ ሃይማኖትን ነገር እንደተናገረ ነቢይ ያነስ ለክሙ እግዚአብሔር ማኅበይክሙ ወሎቱ ብሎ ሌሎችም ነቢያት እንደተናገሩ ጻድቃ በአሚን ያህዮ ሁሉ ዘጸዋ እስመ እግዚአብሔር ይድህን ብለው አንድም በከመ ይቤ ሙሴ ሁለተኛ ለሃይማኖት ይጠቅሳል። ሙሴ የሃይማኖትን ነገር እንደተናገረ በተአምኖ ልሂቆ ሙሴ ክህደ ከመ ይበልዎ ወልደ ወለተ ፈርዖን ወአብደረ ይህምም ምስብለ ሕዝበ እግዚአብሔር ሚደለው ለሰዓት ወይኩኖ ኃጢአተ እስመ አእመረ ከመ ይአቢ ትዕይርተ መስቀሉ ለክርስቶስ እምኩሉ መዛግብቲሆሙ ለግብፅ ብሎ ምን ነው ይህንማ የተናገረ ቅዱስ ጳውሎስ አይደለምን ቢሉ እሱስ እንዲያው ተናግሮታልን? ኦይ እግዚኦ ስማ ጽድቆ ለሌዊ ዘይቤሎሙ ለአቡሁ ወለእሙ አንሰ እያአምረክም ወባሃዊሁኒ እያይመረ ወበደቂቁኒ ይለበው ያለውን እንጂ ነው። ሌሎችም ነቢያት እንደተናገሩ ኦ ንጉሥ አምላከከሂ እናመልክ ወለምስልከኒ ዘወርቅ ዘገበርከ በእዴከ ይንሰግድ እስመ ሀሎ አምላክነ ዘፈጠረ ኪያከ ወኪያነ ውእቱ ያድህነነ እምድየከ ወእምትወነ እሳት ብለው እንደተናገሩ ሃይማኖትን ገንዘብ እናደርግ ዘንድ ነው። አንድም
በከመ ይቤ ሙሴ ለሃይማኖት ጨርሶ ለልጅነት ይጠቅሳል። ሙሴ የልጅነትን ነገር እንደተናገረው መንፈስ እግዚአብሔር ይጼልል መልዕልተ ማይ ብሎ ባዕዳንሂ ነቢያት ሌሎችም ነቢያት እንደተናገሩ ወመንፈሰ ከቅዱሰ ይታውፅም ላዕሌየ ወመንፈስ አዚዝ አጽናኒ መንፈሰ እግዚአብሔር ላዕሌየ ዘበእንቲአሁ ቀብአኒ ብለው እንደተናገሩ ልጅነትን ገንዘብ እናደርግ ዘንድ አንድም በከመ ይቤ ሙሴ ለልጅነት ጨርሶ ለስጋ ወደሙ ይጠቅሳል። ሙሴ ስጋ ወደሙን ነገር እንደተናገረው ኃያላኒሆሙ ለእስራኤል አስተርአዩ በመካን ቅዱስ ዘእግዚአብሔር ይበሉ ወይሰትዩ ወተንስኡ ይዝፍኑ ኩሎሙ ኅሩያኒሆሙ ብሎ ባዕዳንሂ ነቢያት ሌሎችም ነቢያት እንደተናገሩ ወናሁ አስተዳለው መስዋዕቶ ወቀደሶሙ ለኅሩያኒሁ በምድረ ገነተ ተድላ ብለው አንድም በከመ ይቤ ሙሴ ሁለተኛ ለስጋ ወደሙ ይጠቅሳል። ሙሴ ስጋ ወደሙን ነገር እንደተናገረ አዳም ኮነ ከመ አሐዱ እምኔነ ዮጊ ያልየ እልዴሁ ሀበ ዕፀ ሕይወት ይነስ ወይበል ወይሐዩ ለዓለም ብሎ ባዕዳንሂ ነቢያት ሌሎችም ነቢያት እንደተናገሩ ፍሬ ስርናይ ወወይን ወቅበስ ለዘይሰቲ ወይነ ምንቱ ውእቱ ሕይወቱ ቀዳሚ ሕይወቱ ለሰብ እክል ወማይ ወይን ወስርናይ ዘብሃት ዘዚያሁ ዝብሃቶ ወትወስኻት ዘዚያሁ ወይነ ብላ ህብስተከ በፍስሕ ወስቲ ወይነከ ኄር አስትይወ ለሕዙን ወይነ ብለው እንደተናገሩ ስጋውን ደሙን እንቀበል ዘንድ አንድም በከመ ይቤ ሙሴ ለስጋ ወደሙ ጨርሶ ለመንግስተ ሰማይ ይጠቅሳል። ሙሴ መንግስተ ሰማይን ነገር እንደተናገረ ወሰድኮም ወተከልኮም ውስተ ደብረ መቅደስከ ውስተ ድልው ማኅደርከ ቅዱስ እግዚአብሔር ዛስተዳለው እደዊከ ብሎ ባዕዳንሂ ነቢያት ሌሎችም ነቢያት እንደተናገሩ ሐነጸ መቅደሶ በአርያም ለምድረ ገነተ ተድላ ወትወፅእ ጽዮን ህንጽታ ወድሉታ ከመ መራት ስርጉት ለምታ ዘአይን ይሬየ ወእዝን ይሰማ ውስተ ልበ ሰብእ ዘይትሃለየ ዛስተዳለው እግዚአብሔር ለእለ ያፈቅርዎ ብለው እንደተናገሩ መንግስተ ሰማይን እንወርስ ዘንድ አንድም በከመ ይቤ ሙሴ ለላይኛው ጨርሶ ለታችኛው ይጠቅሳል። ሙሴ የምስጋናን ነገር እንደተናገረ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብሎ ባዕዳንሂ ነቢያት ሌሎችም ነቢያት እንደተናገሩ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ብለው እንደተናገሩ ንሕነኒ ቦቱ ተወኪለነ ሎቱ ንሀብ ስብሐተ እኛም በእሱ አምነን ጸንተን ምስጋና እናቅርብ፣ ለሱ እሱን እናመስግን፣ እሱን እናገልግል። ዘሎቱ ስብሐት የማያልፍ ጌትነት ወፅእ ካህንነት ያለው ለዓለመ ዓለም ለዘላለሙ አሜን። ወስብሐት ለእግዚአብሔር አነሳስቶ አነቃቅቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ያለ ደዌ ያለ ሕማም ያለ መከራ ያለ ድካም እንደ ዛሬው ለሚቀጥለው በሰላም ያድርሰን ያድርሳችሁ። አቡነ ዘበሰማያት ለነቢያት ለሐዋርያት ለአበው ለሊቃውንት የገለጠ ጌታ ይግለጥልን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐን ያብጽሕክሙ እግዚአብሔር በፍስሐ በሰላም አቡነ ዘበሰማያት ይካ ይበል ካህን ንሴልስ ለከ ዘንተ ቅዱሰ ስብሐተ ዘወሀብከነ ዚአከ ሃይማኖተ ዘኢትነሣ የማይለወጥ የአንተን ሃይማኖት የገለጥክልን አንድም ያስተማርህን ይህን ክቡር ምስጋና ሶስተኛ ለአንተ እናቀርባለን። ወወቱ ገበርከ ለነ ንሕማም አይሠሪሁ ለሞት ሞተ ነፍስን የሚያስፈርድ ክህደትን በሃይማኖት ድል እንነሳ ዘንድ ድል መንሳቱን የሰጠህን ዘፈጠርከ ህሊናተ ርቱዓተ ለእለ ያምኑ ብከ ከመ እምሰብእ ይኩኑ አማልክተ ከሰው ወገን አማልክት ይባሉ ዘንድ ለሚያምኑብህ ለመምህራን ቅን ልቡናን የፈጠር ከሰው ወገን አማልክት ይባሉ ዘንድ አንድም ለሚያምኑብህ ለምእመናን ቅኖች መምህራንን የፈጠር ከሰው ተለይተው አማልክት ይባሉ ዘንድ ዘወሀብከነ በመንፈስ ንኪር ኩሎ ኃይሎ ለጸላኢ በልቡና ፍትወታት እኩያት ኃጣውእ ርኩሳትን ድል እንነሳ ዘንድ ድል መንሳቱን የሰጠህን ከመ ንፍታሕ ዘኢይትፈታሕ አንድም በግዕዝ ቦታ የገባ ነው። ቀስተ ዮናታን ተቀባት በቅብ ዘእንበለ በደመ ኃያላን አንተሰ ይቀባይከኒ በዘይት ርእስየ እንዳለው ያለ ነው። ሊቃነ አጋንንት ሰራዊተ አጋንንትን ድል እንነሳ ዘንድ መንፈስ ቅዱስን የሰጠህን ከመ ንፍታሕ ዘኢይትፈታሕ ምድራውያን ነገስታት የማይፈቱትን እንፈታ ዘንድ አንድም ሌዋውያን ካህናት የማያስተሰርዩትን ኃጢአት ውሳጣዊ ኃጢአት
እናስተሰሪ ዘንድ መንፈስ ቅዱስን የሰጠን። ፍቅር ለነ ሀባቡከ ገበርከ ወአረቀ እማእከሌነ አምላክ ወሰው ሆነ ከባህሪ አባተ ጋር ያስታረቀህን አንድ ያደረግህን ሩይ ማእከለ እግዚአብሔር ወሰብ እንዲህ ስማ እግዚኦ ለኪያከ ይስእሉ አቤቱ የሚለምኑህን ልመናቸውን ስማቸው። እግዚኦ ለዘንስእለከ ይንሰተ አቤቱ የምንለምንህ እኛ አንከሰስ አንጠቃ አላ በስኬት ዲበ ጸላይነን አሉ በመከሰስ በመጠቃት ጊዜ በጠላታችን ላይ እንኑርበት እንጂ አንድም ዲበ ጸላይነን አሉ ይላል። በጠላታችን ላይ ሰልጥነን እንኑርበት እንጂ ሀበነ ዘወትር ጸሎተነ አስበ ጸሎታችንን ስጠን። አንድም አብዝተን እንድንጸልይ አድርገን ሚጠጠ ጸላይን ታቀ ከጠላታችን ከዲያብሎስ ማታለል እንጠበቀር ዘንድ ስማ ዘላለም ንጉሥ የማታልፍ ንጉሥ ልመናችንን ስማ። ከዚህ ዓለም ንጉሥ ሲለየው ነው። የዚህ ዓለም ንጉሥ አንዱ ሲያልፍ አንዱ ሲተርፍ ነው። እሱ ግን ቅድመ ዓለም ማእከለ ዓለም ድህረ ዓለም ንጉሥ ነውና ማዕስበ ናዝ ባሏ ሞቶባት ዘር የሚዘራ ቤት የሚሰራ የሌላትን ቤት የሚሰራ ዘር የሚሰራ ሰጠ ደስ አሰኛ። ዋለማውጣት ወከ እናት አባት የሞቱበትን የድሃውን ልጅ ምግብ ልብስ ሰጠ በረድኤት ተቀበል። አንድም ማዕስበ ናዝ ከጉባኤ ኦሪት ከሃይማኖተ ኦሪት የወጣውን ጉባኤ ኦሪትን ሃይማኖተ ኦሪትን በመግለጥ ደስ አሰኝ። ዋለማውጣት ወከ ከጉባኤ ወንጌል ከሃይማኖተ ወንጌል የወጣውንም ጉባኤ ወንጌልን በመስጠት ሃይማኖተ ወንጌልን በመግለጥ ተቀበል። ሲሩያነ በምሕረትከ አንጽ ልብስ በደም ጸብር በቀለም እንዲታለል በኃጢአት የታለሉትን በቸርነት አንጻ። አብዳነ አጥብ ሰነፎችን አለብም። ወቁላነ ሚት ወደ ኃጢአት ወደ ክህደት ሄደው የተጎዱትን ወደ ጽድቅ ወደ ሃይማኖት መልስ። ለውስተ ሞቅህ አድን በግዞት ያሉትን አድናቸው። አንድም በግፍ የታሰሩትን አጽናቸው። ወለኩልነ ኩን ጸወት ለሁላችን አምባ መጠጊያ ሁነን። እስመ ለከ እግዚኦ አምላክነ መንግሥት ቡሩክ አቤቱ ፈጣሪያችን ክቡር መንግሥት ያንተ ገንዘብ ነውና አሜን። ሕዝቡም ክቡር መንግሥት ያንተ ገንዘብ ነው ይበሉ። ይካ ይበልካህን ጸጋው ለእግዚአብሔር ያሉ ምስለ ኩልክም ምስሌክሙ ይቆየን። የነገ ማንሻ ነው። አነሳስቶ አነቃቅቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ያለ ደዌ ያለ ሕማም ያለ መከራ ያለ ድካም እንደ ዛሬው ለሚቀጥለው በሰላም ያድርሰን ያድርሳችሁ። አቡነ ዘበሰማያት